ገና ረቡዕ ቀን ነው የሚውለው ይበላል ወይ የሚል ጥያቄ ከወዲሁ ደርሶኛል። ይህንን ጥያቄ እንግዲህ ያው በመጽሐፍ ላይ ተመልሷል። ነገር ግን ከመጽሐፉ ጋር ላልተገናኙ እህቶቻችንና ወንድሞቻችን፣ አባቶቻችንና እናቶቻችን መልስ ለመስጠት መጥቻለሁ። ገና ሮብ ቀን ነው የሚውለው ይበላል ወይ የሚል ነው ጥያቄው የደረሰኝ። አዎ ይበላል ነው መልሱ። ለምን ከተባለ የገና ገሃድ አለው። ገሃዱ ምንድን ነው ከተባለም የገና ጾም ወይም ደግሞ የዚህ የነቢያት ጾም የሚባለው የሚጾመው ከህዳር 15 አንድ ብለን ቆጥረን እስከ ታኅሳስ 28 ቀን ድረስ ስንቆጥር 44 ጾም ነው ማለት ነው። 40ው የነቢያት ጾም ነው። 3ቱ ደግሞ የአብሳሪ፣ የመበስር፣ የተበሳሪ ተብሎ 3ቱ ተይዟል። 4ኛው ደግሞ የገሃድ ሮብና አርብ ከዋለ የሱ ትክ ይሆናል ተብሎ 44 ጾምን እንጾማለን ማለት ነው። ስለዚህ ከወዲሁ 28ኛውን ቀን ስለ ጾምን 29ኛው ቀን ሮብ ቀን ነው የሚውለው እንበላለን። ገናና ጥምቀት በሮብና አርብ በሚውሉበት ሰዓት ይበላል ተብሎ ተቀምጧል ማለት ነው። በፍትሐ ነገሥት አንቀጽ 15 ላይ ተቀምጦ እናገኛለን። በተጨማሪም ደግሞ በዓለ ሐምሳ ረቡዕ አርብ ሳይባል ይበላል። ለምን ከተባለ እንደ አንዲት ሰንበት ስለሚቆጠር 50ው ቀን ረቡዕ አርብ የለም ይበላል ማለት ነው። እና ስለዚህ ጠያቂዎች ሳትጨነቁ ለጎረቤቶቻችሁ ላልሰሙ ሁሉ የዚህ ግንዛቤው ለሌላቸው ሁሉ ይበላል ፍትሐ ነገሥት አንቀጽ 15 ላይ ተፈቅዷል ብላ ግብረ ሥጋ መፈጸም የማይቻልባቸውን ቀናት ይንገሩን የሚል ጥያቄ ቀርቦልኛል። ባጭሩ እመልሳቸዋለሁ። አንደኛ ማክሰኞ ለሮብ፣ ሁለተኛ ደግሞ ሐሙስ ለአርብ፣ አርብ ለቅዳሜ፣ ቅዳሜ ለእሑድ መፈጸም አይቻልም። በተጨማሪ ደግሞ የሚፈጸምባቸው ቀኖች ደግሞ ያልቆረበ ሰው እሑድ ለሰኞ፣ ሰኞ ለማክሰኞ፣ ሮብ ለሐሙስ ከሳምንት 3 ቀን መፈጸም ይችላል ማለት ነው። ሌላ በዓላት የትኞቹ በዓላት ናቸው የሚፈጸምባቸውና የማይፈጸምባቸው የሚለውም ጥያቄ ቀርቦልኛል። በበዓላት ደረጃ የታወቁት በዓላት ማን ማን ናቸው ከተባለ 11 ለ12 ማለት ሚካኤል፣ 20 ለ21 እመቤታችን፣ 28 ለ29 ባለ ጊዜ የጌታችን የትንሣኤው የልደቱ በዓል ማለት ነው። በእነዚህ ግብረ ሥጋ ግንኙነት መፈጸም አይቻልም። ሌላ ደግሞ ሰዎች ወደውና ፈቅደው የሚያከብሯቸው የራሳቸው የግል የሚያከብሯቸው በዓላት አሉ። እነዛን ማክበር ይቻላል ማለት ነው። ሌላው አበይት በዓላት የሚባሉ አሉ። እንደ ልደት፣ እንደ ጥምቀት፣ እንደ ትንሣኤ የሚባሉት እነዚህ በዓላቶች ያው ትንሣኤ እንኳን ያው ከሕማማት ጋር ስለሆነ አይነካም። ስለዚህ እነዚህም ይከበራሉ ማለት ነው። ሌላው ምንድን ነው? በሰሙነ ሕማማት የግብረ ሥጋ ግንኙነት መፈጸም አይቻልም። ከተቻለ ሙሉውን አብይ ጾም መፈጸም አይቻልም ነው የሚለው ፍትሐ ነገሥቱ። ነገር ግን ያው ትዳሩ እንዳይናጋ የመጨረሻ ማስጠንቀቂያ የተሰጠው መቼ ነው? በሰሙነ ሕማማት የግብረ ሥጋ ግንኙነት መፈጸም አይቻልም። ይህንን ያደረጉ ደግሞ ከሰቃልያነ እግዚእ ጌታን ከሰቀሉት ጋር ይተባበራሉ ተብሎ ነው የተነገረውና ስለዚህ በዚህ በ5ቱ ቀናት ወይም ደግሞ የሕማማት ሳምንት በእነዚህ በፍጹም አይቻልም ማለት ነውና ይህንን ይመስላል። ግብረ ሥጋ ፈጽሞ ቤተክርስቲያን ግቢ መግባት ይቻላሉ የሚል ጥያቄ ደርሶኛል። ይህንን ጥያቄ እመልሳለሁ። ሁላችሁም ሸር፣ ኮፒ ሊንክ፣ ፎሎ በማድረግ የሚገባውን ስራ ስሩ። የእግዚአብሔር ቸርነት ከሁላችን ጋር ይሁን። እንግዲህ ግብረ ሥጋ ግንኙነት ፈጽሞ ቤተክርስቲያን ግቢ መግባት ይቻላል። አሁን ቤተክርስቲያን ግቢና ቤተክርስቲያን ይለያያል ማለት ነው። ስለዚህ ይሄ ይቻላል። ቤተክርስቲያን ግቢ ዙሪያውን የተሰሩ መጠለያዎች አሉ። በነዛ መጠለያዎች ሆነው እንዲጸልዩ እህቶቻችንና ወንድሞቻችን ይፈቀዳል ማለት ነው። በድሮዋ ቤተክርስቲያን በቤተክርስቲያኒቷ በምዕራቡ በር የምዕራቡን በር አማክላ በውስጧ መግቢያ ሆኖ ትልቅ ደጀ ሰላም የሚባል ቤት ይሰራ ነበር። ያ ደጀ ሰላም ግራና ቀኙ የሰንበት የመጠጫ ሲሆን ፎቁን ደግሞ እንግዳ ማረፊያ፣ መሃሉ ደግሞ እንዲህ አይነት ነገር ያለባቸው የግብረ ሥጋ ግንኙነት የፈጸሙ ሰዎች ከአቅም በላይ ሲሆን ነው መቼም በበዓላት ቀን የሚፈጸመው። ስለዚህ
የወር አበባ ያለባቸው እህቶች የሚጸልዩበት ቦታ ነበረ ማለት ነው። አሁን ያ ደጀ ሰላም የሚባል ቤት በከተማይቱ ቤተክርስቲያን አይቼው አላቅም። ምናልባት በገጠሪቷ ቤተክርስቲያን ነው እንደዛ አይነት ትልልቆች አድባራት፣ የድሮ የነገስታቶቹ አድባራቶች ላይ ነው እንደዛ አይነት ነገሮች አሉት። የምዕራቡን በር ተያይዞ ነው የሚሰራው ማለት ነው። ያ ነገር ምንድን ነው? የወጣቶች ማስተማሪያ የሚሆን ነበር። በአሁኑ የሰንበት ትምህርት ቤት አዳራሽ እንደማለት ማለት ነው። ስለዚህ እዛ ሁነው የማስቀደስ የመጸለይ ሁኔታ ነበር የነበረው ማለት ነው። እንግዲህ ቤተክርስቲያን ስትሰራ በዙሪያዋ በጣም በርከት ያሉ ቤቶች ይሰራሉ። ከቤተክርስቲያኒቷ ውጭ ወደ 7 የሚደርሱ ቤቶች ይሰራሉ። ከነዚህም መካከል አንዱ የልጆች ማስተማሪያ የእንግዶች ማረፊያ የሚሆነው ደጀ ሰላም ነው ማለት ነው። ከዛ ቀጥሎ ደግሞ ዕቃ ቤት ይሰራል። ከዛ ቀጥሎ ደግሞ ግብር ቤት ይሰራል። ከዛ ቀጥሎ ክርስትና ቤት ይሰራል። ከዛ ቀጥሎ ቤተልሔም ይሰራል። እነዚህን የመሰሉና ሌሎቹም ቤቶች በቤተ ክርስቲያኒቷ ዙሪያ ይሰራሉ ማለት ነው። ምዕራቡን ምስራቁን እየጠበቁ ነው። ለምሳሌ ቤተልሔሙ እና ክርስትና ቤቱ የሚሰራው ምስራቁን ጠብቆ ነው የሚሰራው፣ በዛ በኩል ነው የሚሰራው ማለት ነው። ስለዚህ ሌሎቹም እንደዚህ አይነት ስራዎች ቤቶች ይሰራሉ። ከነዚህ ደጀ ሰላም ዋነኛው ነው ለዚህ ነገር አገልግሎት የሚሰጥ ማለት ነው። እና አሁን በከተማይቱ ቤተክርስቲያን ደግሞ መጠለያ የሚባለው ከቆርቆሮ ዙሪያውን በብሎኬት ተሰርቶ ወደ ቤተክርስቲያኑ ዙሮ በቤተክርስቲያኑ በኩል ያለው ክፍት ሆኖ የሚሰራው ያንን ተክቶ እነዚህ የወር አበባና ግንኙነት ያለባቸው እህቶችና ወንድሞች እንዲጸልዩበት የተሰራ ነው ማለት ነው። ሌላው ጥያቄ ምንድነው? መስቀልስ መሳለም ይቻላል ወይ የግብረ ስጋ ፈጽሞ የሚል ጥያቄ ደርሶኛል። ባለፍም ይህን ነገር መልሼው ነበር። የግብረ ስጋ ግንኙነት ኃጢአት አይደለም ነው የመጀመሪያው ነገር። ኃጢአት አይደለም። የግብረ ስጋ ግንኙነት የተፈቀደ ነው። ብዙ ተባዙ ተብሎ የታወጀ ነው። አምላካዊ ትእዛዝ ነው። ስለዚህ የግብረ ስጋ ግንኙነት ኃጢአት አይደለም። ለምንድን ነው ታዲያ ቤተክርስቲያን ያንን ፈጽመን የማንገባው ታዲያ ከተባለ ቤተክርስቲያን የመንግስተ ሰማያት ምሳሌ ናት። በመንግስተ ሰማያት ወንድና ሴት የሚባል የለም። በማቴዎስ 22 እንደተጻፈ ፈሪሳውያን ጌታችን ኢየሱስ ክርስቶስን ሲጠይቁት በሰማይስ ነው ያለው ጌታችን የሰዎች መላእክትን መስለው ይኖራሉ ብሎ ነው የተናገረው። እና የመላእክት ወደ ቤተክርስቲያን ስንሄድ ፍጹም መላእክትን መስለን እንድንሄድ ነው እንጂ የወንድና የሴት ተራክቦ ኃጢአት ስለሆነ አይደለም። ቤተክርስቲያን የመንግስተ ሰማያት ምሳሌ ናት። በመንግስተ ሰማያት ደግሞ ጾታዊ አስተዋጽኦ የለም። ሁላችንም መላእክትን መስለን ቅዱስ ቅዱስ እያልን ስለምንኖር ነው። አዳምና ሔዋን በገነት የኖሩትን ኑሮ ነው የምናስታውሰው። ወደ ቤተክርስቲያን ስንገባ አዳምና ሔዋን በገነት 7 ዓመት ከ2 ወር ከ17 ቀን እንደኖሩ መጽሐፈ ኩፋሌ 4:17 ላይ ይናገራል ማለት ነው። ስለዚህ አዳምና ሔዋን በገነት ሲኖሩ የግብረ ስጋ ግንኙነት አዳም ሔዋን ሴት እንደሆነች ሔዋንም ደግሞ አዳም ወንድ እንደሆነ አያውቁም ነበር። በቤተ ክርስቲያን ደረጃም ስንገባ እንደዛ የአዳምና ሔዋን የድሮ ኑሯቸው እኛም ደግሞ ከትንሣኤ በኋላ የምንኖረውን ኑሮ የምናስታውሰበትና የምንኖራት ኑሮ 1 ሰዓትም ትሁን 2 ሰዓት ወይም ደግሞ 9 ሰዓትም ይሁን 12 ሰዓት በቤተ ክርስቲያን ውስጥ በምንቆይበት ሰዓት በዛ በማህሌት ሲቆም ያን 12 ሰዓትም ልንቆይ እንችላለን፣ 15 ሰዓትም ልንቆይ እንችላለን። ያቺ የመላእክትን ስርዓት የምናስታውስባት ስለሆነች ነው እንጂ ግብረ ስጋ ግንኙነት ኃጢአት ስለሆነ አይደለም ማለት ነው። ሌላኛው ጥያቄ የተጠየቅኩት አሁንም ከዚሁ ጋር ተመሳሳይ ህልመ ሌሊት የመታው ሰው ማለት እንግዲህ ሴት መስላ ወይም ወንድ መስሎ የሚታገላቸው ሌሊት ማለት ነው። እነዚህ ሰዎች ወደ ቤተ ክርስቲያን ገብተው የቅዳሴ ወይም ደግሞ የዚህ የቡራኬ መስቀል እሁድ ቀን መሳለም ይችላሉ የሚል ነው። እንግዲህ ያን የቡራኬ መስቀል የሚሰጠው አውደ ምሕረት ላይ ነው። ይሄ አውደ ምሕረት ላይ ወጥቶ መሳለም አይቻልም። መጠለያ ላይ ነው እንጂ አውደ ምሕረት ላይ ወጥቶ ያ ሰው አከናወነ ማለት ቤተክርስቲያን ገብቷል ማለት ነው። ነገር ግን በአጠገቡ ከሚያልፉት ካህን ወይም በአጠገቧ ከሚያልፉት ካህን መስቀል መሳለምና ይፍቱኝ ማለት ትችላለች። ካህኑ በእሷ አጠገብ ልብሱን አውልቆ በእሷ አጠገብ ከመጣ ይህንን ይፍቱኝ ማለት ይቻላል ነው። ሌላኛው 4ኛው ጥያቄ ለዛሬ የማደርገው ምንድን ነው? ሰዎች ከቆረቡ በኋላ 9 ሰዓት ቆርበው ማታ ለመኝታ የቆረቡበትን ልብስ ማውለቅ ይችላሉ የሚል ነው። የቆረቡበት ልብስ መራቆት የለባቸውም። በውስጥ ያለውን ልብስ እንደለበሱ የላይኛውን ልብስ ቀይረው ቱታ መልበስ ይችላሉ ማለት ነው። ይሄ ችግር የለውም። ምክንያቱም
ቄሶቹ የቀደሱበትን ልብስ እዛው ቄሶቹ ሁልጊዜ ይቆርባሉ። በነገራችን ላይ እሑድም፣ ሰኞም፣ ማክሰኞም ረቡዕም ቢቀድሱ ሁልጊዜ ይቆርባሉ። የቀደሱበትን ልብስ ለብሰው ወደ ቤታቸው አይሄዱም። እዛው አውልቀው አስቀምጠውት ነው የሚመጡት እና ይሄንን የውስጠኛው አካላችሁ እንዳይራቆት የውስጠኛውን ልብሳችሁን ወይም ደግሞ በውስጥ የምንለብሰው ጎዳችን እንዳይራቆት አድርገን የላይኛውን መቀየር እንችላለን ማለት ነው። ለዛሬ የነበረን ጥያቄ በከፊል ይሄ ነው። ሌሎችም ጥያቄ አሉ፣ መልሳችኋለሁ።